ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። በእያላችሁበት የምድር ዳርቻ ሁሉ የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የግንቦት 14 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናዎቻችንን ርዕሶቹን በማስቀደም እናስደምጣችኋለን። ፋኖ ከፍተኛ ወታደራዊ የበላይነትን የወሰደበትን ተጋድሎ በአዲስ አበባ ዙሪያ አድርጓል። በአዲስ አበባ ዙሪያ የተደረገው ተጋድሎ ምን ይመስላል የሚለውን ቀዳሚ የምሽቱ ዜናችን ነው። የአባቱን ቤት ሲዘርፍ የከበረ የሚመስለው ብአዴን ዛሬም እንደ ትናንቱ በርካሽ ተግባሩ ተሰማርቶ የቢሮ ዕቃ ዘርፎ ሲሸሽ እጅ ከፈንጂ ተይዟል። የራሱን መስሪያ ቤት ንብረት ለቁራሌው ሽጦ ወይም በልዋጭ ቀይሮ ለመሸሽ የተዘጋጀው ብአዴን ካድሬ ከነ ኤግዚቢቱ በፋኖ ቁጥጥር ስር ውሏል። ዜናችን በዝርዝር ያስደምጣችኋል። ከህወሓት ጉባኤ የሾለከው መረጃ የትግራይ ክልልን ህዝብ የበለጠ አስጨንቋል። ህወሓት ለሰኔ 11 የያዘው ቀጠሮ በርካቶችን ማስጨነቁ ታውቋል። ይህ አስጨናቂ የሰኔ 11 ቀጠሮ ምንድነው የሚለውን ከታማኝ ምንጮች ያገኘነው መረጃ በዜናችን እንነግራችኋለን። የብልጽግናው ሊቀመንበር የልብ ወዳጅ ቢን ዘይድ መንሸራተት ጀምረዋል ይለናል የመካከለኛው ምስራቅ ተነባቢ ሚዲያ። ቢን ዘይድ የተንሸራተቱት ወዲየን ነው፣ ለምን ተንሸራተቱ የሚለውን ዜናችን በዝርዝር ያስደምጣችኋል። አብራችሁን ቆዩ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ በአዲስ አበባ ዙሪያ የብልጽግናው 104ኛ አየር ወለድ ኮማንዶ ክፍለ ጦር ሰራዊት መነሻውን ከሞጃና ወደራ ወረዳ ሰላ ድንጋይ ከተማ በማድረግ ወደ ሳሲትና አካባቢው እየተንቀሳቀሰ በነበረበት ሰዓት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አሃዶች በከፈቱበት ምት ከፍተኛ ኪሳራ አድርሰውበታል። የብልጽግናው 104ኛ ኮማንዶ ክፍለ ጦር ከባዲን አድማ ብተናና ሚልሻ ጋር በመቀናጀት በሞርተር በዙያ 3 እና በዲሽቃ የታጀበ ውጊያ ከፍቶ እንደነበር የገለጸው የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ በውጊያው ፋኖ ያደረገውን የጀግንነት ተጋድሎ ሲገልጽም ጠላት በዚህ መጠን ተዘጋጅቶና ታጥቆ ውጊያ ቢከፍትም ጀግናው ሰራዊታችን ሰፊ ቀጠናን ሸፍኖ በመዋጋት የጠላትን ሰራዊት እቅዱን ማክሸፍ ችሏል። ከፍተኛ ሰዋዊና ቆሳዊ ኪሳራም አድርሶበታል ብሏል። ሰፊ ቀጠና እየሸፈነ ነበር በተባለው የዕለቱ ውጊያ በሸዋ ጠቅላይ ግዛት ፊላገነት፣ አባ በርሶማ፣ አይሶፌ፣ ሸጋ ገበያና እምቧይባድ በተባሉ ቀጠናዎች ፋኖ የብልጽግናውን ሰራዊት ከባ በማስገባት ከመቼውም ጊዜ በላይ የኮር ዋህዶችን ያቀናጀና የተናበበ ውጊያ ማድረጉን የህዝብ ግንኙነት መምሪያው አስታውቋል። በባሶና ወረና ወረዳ ደግሞ የአርበኞች ጦር ሰራዊት በብልጽግናው ዘራጥፊ ሰራዊት ላይ ጥቃት ከፍተው ድል ተጎናጽፈዋል ሲል የገለጸው የዙ ህዝብ ግንኙነት መምሪያ የጠላት ሰራዊት ከደብረ ብርሃን ከጎሸባዶ እና ከደነባ ተንቀሳቅሶ ከደብረ ብርሃን 5 ኪሎ ሜትር ርቀት ላይ በሚገኘው አጽ ዋሻ በተባለ ቦታ በአንድ አባትና ልጅ ላይ ከበባ ለማድረግ ቢሞክርም በሁለቱ አባት አርበኞች በደረሰበት ጥቃት ከፍተኛ ጉዳት አስተናግዶ ወደ መጣበት ተመልሷል በማለት የአማራ ፋኖ አባት አርበኞቹን ጦር አይበገሬነት ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የተጋድሎ ውሎ ቀጥሎም በቡልጋ አውራጃ ከአዲስ አበባ በቅርብ ርቀት ከብልጽግናው ሰራዊት ጋር ብርቱ ውጊያ አድርጓል። በዙ ስር የሚገኘው የከሰም 2ኛ ኮር ኃይለ ማርያም ማሞ ክፍለ ጦር ሰላም ሰው 3ኛ ሻለቃ ከአዲስ አበባ በቅርብ ርቀት ያደረገውንና ከፍተኛ ወታደራዊ ድል አስመዝግቦበታል የተባለው ውጊያ አስመልክቶ የህዝብ ግንኙነት መምሪያው ሲገልጽም በከሰም ንዑስ ወረዳ የኃይለ ማርያም ማሞ ክፍለ ጦር ሰላም ሰው 3ኛ ሻለቃ ከአዲስ አበባ 50 ኪሎ ሜትር ርቀት ፍቼ ገነት ቀበሌ ድረስ ዘልቆ በመግባት የከተማ ውስጥ ኦፕሬሽን ሰርቶ የስርዓቱን ሰራዊት ሙትና ቆስለኛ አድርጓል። በተጨማሪም በርካታ የነፍስ ወከፍ መሳሪያዎችንም መቀበል ችሏል ብሏል። በፍቼ ገነቱ የከተማ ኦፕሬሽን 6 የብልጽግናው ሰራዊት እርምጃ ሲወሰድባቸው በርካታ የነፍስ ወከፍ መሳሪያ ከነተተኳሹ ለፋኖ ገቢ ሆኗል። ካድሬዎቹ እጅ ከፈንጂ ተያዙ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ቫንታባት 1ኛ ኮር የብአዴን ብልጽግና ካድሬዎች ሲያሸሹት የነበረ የቢሮ ዕቃዎችና የህዝብ ንብረት በቁጥጥር ስር መዋሉን አስታወቀም። በኮሩ የጉና ክፍለ ጦር ህዝብ ግንኙነት ክፍል እንዳስታወቀው ከደቡብ ጎንደር ዞን እስቴ ወረዳ በብአዴን ብልጽግና ካድሬዎች አማካኝነት ተጭኖ ወደ ባህር ዳር በመጓጓዝ ላይ የነበረ የቢሮ ዕቃዎች ክምችት ኬላ ላይ በተደረገ ጥብቅ ፍተሻ በቁጥጥር ስር መዋሉን ተናግሯል። እንደ ህዝብ ግንኙነት ክፍሉ ገለጻ ብልጽግናው ስርዓት ተስፋ እየቆረጡ የመጡት የወረዳ አመራሮች በሀብት ዝርፊያና ዕቃዎችን በማሸሽ ላይ ተጠምደዋል ብለዋል። በፋኖ ተደጋጋሚ ጥቃት የሚደርስበት የወረዳው ካድሬና የብልጽግናው ሰራዊት ከዚህ በፊት ለ3 ጊዜ ያህል ወረዳውን ለቆ መውጣቱን የገለጸው የጉና ክፍለ ጦር የህዝብ ግንኙነት ክፍል ከዚህ በፊት በ2016 ፋኖ ወረዳውን በተቆጣጠረበት ወቅት የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ በነበሩት በአቶ ወለላው ውብሸትና የአሁኑ የመካነ ኢየሱስ ከተማ ከንቲባ በአቶ ጸጋይ አበረ አማካኝነት በወረዳው የነበረ የህዝብ ሀብት ለዘረፋ መጋለጡን አስታውሷል።
ተሰጥቷል። የአሁኑ ኃላፊና የወቅቱ ሰላምና ደህንነት ቢሮ ኃላፊው 13 ሚሊዮን ብር ለሚልሻ ኃይላችን በአልማያ የእርድ በሬዎች መግዣ በሚል መዝረፋቸው የተገለጸ ሲሆን ለክብሪት መግዣ ብቻ 180 ሺህ ብር በፋይናንስ ጽሕፈት ቤት በኩል ማወራረዳቸውን የጣና ቴሌቪዥን ምንጮች ገልጸዋል። ባሳለፍነው መጋቢት ወር ላይ በድጋሚ ፋኖ መካነ ኢየሱስ ከተማን መቆጣጠሩን ተከትሎ የባንክ ቤቶችን ጥሬ ገንዘብ ሰብስበው ሲሸሹ የነበሩት የወረዳው ካድሬዎች ከልዋዬ እስከ ጉማራ ወንዝ በተደረገ ውጊያ በወታደራዊ ተሽከርካሪዎች ተጭኖ የነበረ በ100 ሚሊዮን የሚቆጠር ጥሬ ገንዘብን ጨምሮ በርካታ የህዝብ ንብረቶች በፋኖ እጅ መግባታቸውንና ወደ ህዝብ መመለሳቸውን መዘገባችን ይታወሳል። ሰሞኑን ደግሞ በወረዳው ምርጫ አስፈጻሚዎችን ለማስተዋወቅና ለተመራጮች የድጋፍ ሰልፍ ያዘጋጀ ወረዳው የባዲን ብልጽግና አመራር በፋኖ ድንገተኛ ኦፕሬሽን እቅዱ የተስተጓጎለበት ሲሆን በአሁኑ ወቅት ስርዓቱ እየፈረሰ መምጣቱን በማረጋገጣቸው ወረዳቸውን ለቀው ከመውጣታቸው በፊት በወረዳው የሚገኙ የመንግስት መስሪያ ቤቶችን ንብረቶችን እየዘረፉ በተሽከርካሪ ወደ ባህር ዳር እየጫኑ ይገኛሉ። በዚህ መልኩ እየጫኑ የሚሸጡት የወረዳውን የህዝብ ንብረት ለግል ኪሳቸው በመከፋፈል ለመጥፋት ስራ እየሰሩ መሆናቸውን የጉና ክፍለ ጦር የህዝብ ግንኙነት ክፍል አስታውቋል። ካድሬዎቹ ከዚህ በፊት ኮምፒውተሮችን ጨምሮ የተለያዩ የቢሮ እቃዎችን ጭነው መሸሻቸውንና አሁንም ተጨማሪ እቃዎችን እየጫኑ ስለመሆናቸው መረጃው የደረሰው ፋኖ ባደረገው ጥብቅ ክትትል የግል ተሽከርካሪ የጭነት መኪና በመከራየት የእስቴ ወረዳ ንብረት የሆነው ሙሉ የቢሮ እቃ ተጭኖ ወደ ባህር ዳር ሲጓዝ የጉና ክፍለ ጦር ስቴዴንሳ ብርጌድ ኬላ ላይ በቁጥጥር ስር አውሎ ምርመራ እየተደረገ መሆኑ ተገልጿል። ጉዳዩን አስመልክቶ የክፍለ ጦሩ ህዝብ ግንኙነት ክፍል ባስተላለፈው መልእክት ከዘራፊውና ከገዳዩ የብልጽግና ስርዓት ጋር በዚህ ወንጀል የምትሳተፉና የምትተባበሩ አመራሮች እጃችሁን እንድትሰበስቡ በማለት አሳስቧል። ይህ የዘረፋ ወንጀል በቁጥጥር ስር እንዲውል ለተባበሩ በየደረጃው ላሉ ግለሰቦችን በፋኖ ስም ምስጋናውን አቅርቧል። ግርግርና ጦርነት ሲፈጠር የህዝብን ንብረት በመዝረፍ የሚታወቀው ብአዴን ከዚህ በፊትም በተደጋጋሚ ይህን መሰል የነውረኝነት ታሪክ አለው። የአባቱን ቤት ዘርፎ የሚከብር የሚመስለው ብአዴን በ1990 ዓ.ም ሻዕቢያ ወረራ ሲከፍትበትም ሆነ በ2013 ዓ.ም መጨረሻ ላይ ህወሓት በአማራ ላይ ወረራ ሲከፍት የብአዴን ካድሬዎች የራሱን የድርጅቱን 60 ሚሊዮን ብር ዘርፈው መከፋፈላቸው አይዘነጋም። የህወሓት ወራሪ ኃይል ወደ ደብረ ታቦር መጠጋቱን ተከትሎ እነ ሜጀር ጄኔራል ዋንታባተ ጥይት በሰውነታቸው ተሸክመው እየተፋለሙ ባሉበትና እነ ሜጀር ጄኔራል ከፍያለው ደሴ በጋይንት ምድር የህወሓትን ታጣቂ ቡድን እርምጃ ወስደው ቀጠናውን ነጻ ለማውጣት አንገት ለአንገት ተናንቀው በነበረበት ወቅት የክልሉ የብአዴን አመራሮች የተጠቀሰውን ገንዘብ ካበቁ ተዘርፈው ወደ አዲስ አበባ መሸሻቸው ይታወሳል። የብአዴን ካድሬዎች በዚህ ወቅት የሚፈጽሙት ዝርፊያም ድርጅቱ ከውልደት እስከዚህ ዘመን ከተላበሰው ማንነቱ የወረሱት ባህሪያቸው መሆኑን አስተያየት ሰጪዎች ይናገራሉ። ከህወሓት የሾለከው መረጃ በትግራይ ክልል ያለው አሁናዊ ሁኔታ በቀጣዮቹ 4 ሳምንታት የበለጠ አስከፊ እንደሚሆኑ ከህወሓት ስብሰባ ሾልኮ የወጣው መረጃ አመላከተ። ለጣና ቴሌቪዥን የደረሰው የህወሓት እቅድ ሰኔ 11 ቀን ጦርነት ለመክፈት መዘጋጀቱን ያመላክታል። ከመላው ኢትዮጵያ ክልሎች በተቃራኒ መልኩ ትምህርት ቤቶች በትግራይ ክልል ቀድመው እንዲዘጉ የወሰነው ህወሓት ትምህርት ቤቶችን እንዲዘጉ የወሰነበትን ምክንያት በጀት ስለሌለ ነዳጅ ስለተከለከልኩና የመምህራን ደሞዝ መክፈል ስለማልችል ብሎ ቢናገርም ዶቼ ቬለ ትናንት ባወጣው ዘገባ ግን የህወሓት እቅድ ለጦርነት ካለው ሐሳብ ጋር የተያዘ መሆኑን ገልጾ ነበር። የጣና ቴሌቪዥን ምንጮች ባደረሱን ሚስጥራዊ መረጃ ደግሞ ህወሓት ከ11 ቁጥር ጋር ልዩ ትስስር አለው። ጦርነቱን ለመጀመር የወሰነው ግንቦት የነበረ ቢሆንም አማካሪዎቹ ግንቦት ላይ መጨረስ ያለበትን የፖለቲካ ስራ አስቀድሞ እንዲያጠናቅቅ ስለነገሩት ጦርነቱን ወደ ሰኔ 11 አዘዋውሮታል። ከዚያ በፊት በአስመራና በፖርት ሱዳን የተካሄደውን የጽምዶ ስብሰባዎች ሶስተኛ ጉባኤ በትግራይ ክልል መቀሌ ለማካሄድ ግንቦት የመጨረሻው ሳምንት ላይ ቀጠሮ ይዟል በማለት ተናግረዋል። ከፍተኛ የገንዘብ ክምችት የያዘውና በቂ የሚለውን ያህል የጦር መሳሪያ ያሰባሰበው ህወሓት ግንቦት 30 ቀን 2018 ዓ.ም በመላው ትግራይ ክልል ትምህርት ቤቶች እንዲዘጉ መወሰኑ ይታወቃል። ትምህርት ቤቶች ተዘግተው ተማሪዎች ሁሉ ወደ ቤተሰቦቻቸው ከተመለሱ በኋላ ሰራዊቱን ወደ ግዳጅ ቀጠናዎች በማሰማራት ሰኔ 11 ቀን 2018 ዓ.ም ጦርነቱን ለመጀመር ማሰቡን ምንጮቻችን ከህወሓት ጉባኤ ሾልኮ የወጣው መረጃ ያመላክታል። ህወሓት ጥቅምት 24 ቀን 2013 ዓ.ም የሰሜን ዕዝ ሰራዊትን በመምታት ጦርነቱን ከመጀመሩ በፊት በተከታታይ ለ2 ዓመት አካባቢ የሰራዊት ዝግጅትና የአዳራሽ ስብሰባዎችን ሲያካሄድ እንደነበር አይዘነጋም። ሰራዊቱን ዘመናዊ መሳሪያ አስታጥቆ በከተሞች ትርኢት እስከ ማሳየት ደርሶ የነበረውና የብልጽግናውን ጄኔራሎችም ከኤርፖርት እያስቆመ ወደ መጣችሁበት አዲስ አበባ ተመለሱ አላቃችሁም በማለት ለብልጽግናው ሊቀመንበር አለመታዘዙን በግልጽ ሲያሳይ ነበር። በዚህ ወቅት በተመሳሳይ የብልጽግናው ሊቀመንበር የመደቡትን የክልሉን አስተዳዳሪ የኦሮሞ ብልጽግና የሚመድብልኝን ሰው አልቀበልም ብሎ ጄኔራል ታደሰን አስወርዶ የራሱን ሰው ከሾመ ሳምንት አልፎታል። በ2012 ዓ.ም ምርጫ ካልተካሄደ ብሎ ያመፀው ህወሓት ከብልጽግናው ስርዓት በማፈንገጥ ጳጉሜ 4 ቀን 2012 ዓ.ም በክልሉ ምርጫ ያካሄደ ሲሆን በዚህ ወቅት ደግሞ ብልጽግናው የሚያካሄደውን የጨረባ ምርጫ
አላጅብም ብሎ በብልጽግናው ሊቀመንበር ላይ እምቢታውን አሳይቷል። ከ2013 ጦርነት በፊት የፌዴራሊስት ኃይሎች ስብስብ የሚል የአዳራሽ ስብሰባ በማድረግ በአማራ ህዝብ በታሪካዊ መሪዎቹና በአገረ መንግስቱ ህልውና ላይ ሲዘባበት እንደነበረው ሁሉ በዚህ ዘመንም ጽምዶ የሚል ጥምረትን ከሻቢያ ጋር በማዘጋጀት የአዳራሽ ስብሰባ አብዝቷል። የቅድመ 2013 ጦርነትና የአሁኑ የህወሓት ዝግጅት ልዩነቱ በዚያን ወቅት ከፊት አሰልፎ ሀሳቡንና ፍላጎቱን ያስተላልፍባቸው የነበሩት ፖለቲከኞች አቶ ልደቱን፣ አሁን በብልጽግናው ሊቀመንበር ሹመት የተሰጣቸውን አቶ ዘሪሁንን እና ፕሮፌሰር መድህን የታደሰን ነበር። በዚህ ወቅት ደግሞ በ1971 ዓ.ም አቁስሎ የማረከውን አንዳርጋቸው ጽጌን፣ ፕሮፌሰር መሐመድንና አንዳንድ የፋኖ መሪዎችን ነው። እነዚህ የህወሓት አቋሞችና አካሄዶች ለጦርነት ያደረገውን ዝግጁነት የሚያረጋግጡ መሆናቸውን የሚናገሩት ወታደራዊ ተንታኞች ህወሓት የክረምት ውጊያ ይወዳል። የክረምት ወቅት ወንዞች ስለሚሞሉና እግረኛ ሰራዊትንም አየር ንብረቱ ስለሚፈትነው ከባድ ቢሆንም የድሮን ጥቃትን ለመከላከል በክረምት ውጊያ ማድረግ ተመራጭ ነው። ህወሓት ደግሞ ከዚህ በፊትም በድሮን የደረሰበትን ጥቃት ስለሚያውቀው የዘንድሮን ክረምት ጦርነት ሳይከፍት የሚያልፈው አይሆንም ብለዋል። የአብይ ወዳጅ ቤንዛይድ ወዴት? በሱዳኑ የእርስ በርስ ጦርነት ከፍተኛ ጫና እየደረሰበት ያለው የተባበሩት አረብ ኤሚሬቶች መንግስት የአቋም ለውጥ እያደረገ ይመስላል። በሶማሊላንድና በትግራይ ክልል ጉዳይ ከአረብ ሊግ የተቃረነ አቋም የያዘው የቤንዛይድ መንግስት በሱዳኑ ጦርነት እጁን እንዲሰበስብ በደረሰው ተደጋጋሚ ጫና ምክንያት ከአልቡራን ጋር ለመነጋገር አደራዳሪ መላኩ ታውቋል። በሱዳን የወርቅ ክምችት ላይ አይኑን የጣለውና በተለይም በሱዳን ሀብት ላይ ከፍተኛ ፍላጎት ያደረበት የቤንዛይድ መንግስት በሱዳኑ የእርስ በርስ ጦርነት የብልጽግናው ሊቀመንበር ጦር መሳሪያ ጭኖ ለሐምዳን ዳጋሎ ድጋፍ እያደረገለት መሆኑ ይታወቃል። በዚህ ብቻ ያላበቃው የተባበሩት አረብ ኤሚሬቶች መንግስት በኢትዮጵያ ምድር ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ካምፕ እስከ መገንባትና ከኢትዮጵያ እየተነሳ የወታደራዊ ጁንታውን ጦር በድሮን እስከ መደብደብም መድረሱ ታውቋል። በዚህ ድርጊት የተነሳ ተቃውሞና ክሱን በአደባባይ ያሰማው የሱዳን ወታደራዊ መንግስት ቅሬታ ተገቢ ነው ተብሎ ከአሜሪካ ጭምር እውቅና ተሰጥቶታል። ይህ ወቀሳ ሌላ ጣጣ እንደሚያመጣበት በመረዳትም ባህሬንን አሸማጋይ አድርጎ በመምረጥ ከሱዳን ወታደራዊ ጁንታ መሪ ጄኔራል አልቡራን ጋር ለመነጋገር ጥያቄ አቅርቧል ተብሏል። ይህን የቤንዛይድን የንነጋገር ጥሪ አልቀበለውም በማለት አሻፈረኝ ያሉት ደግሞ የሱዳን ወታደራዊ መንግስት መሪ ጄኔራል አልቡራን ናቸው። የሱዳን ወታደራዊ ምክር ቤት የሚዲያ ጽሕፈት ቤት ባወጣው መግለጫ ጄኔራል አልቡራን በቅርቡ ለማንኛውም የሀገር ውስጥም ሆነ ዓለም አቀፍ የብዙሃን መገናኛ የሰጡት መግለጫ የለም በማለት ሚድል ኢስት አይ በተሰኘው የዜና ወኪል ሪፖርት ላይ የተጠቀሰውን አስተያየት ውድቅ አድርጓል። ይህ ማስተባበያ የወጣው በሱዳን እየተካሄደ ካለው የእርስ በርስ ጦርነት ጋር ተያይዞ በካርቱምና በአቡዳቢ መካከል ለወራት የዘለቀውን ከፍተኛ ውጥረት ለማርገብ ባህሬን ሁለቱን ወገኖች ለማስታረቅ እየጣረች ነው መባሉን ተከትሎ ነው። በሪፖርቱ መሰረት አልቡራን በቅርቡ ሳውዲ አረቢያ፣ ኦማን እንዲሁም ባህሬንን ያካተተ ጉብኝት በባህረ ሰላጤው ሀገራት ማድረጋቸው ይታወሳል። ይህ የወታደራዊ ጁንታው የባህረ ሰላጤው ጉዞ ዓላማም በሱዳንና በተባበሩት አረብ ኤሚሬትስ መካከል የግንኙነት መንገዶችን ለመክፈት የተደረገ ጥረት አካል መሆኑን የሱዳን ሚዲያዎች ዘግበዋል። ሪፖርቱ ጄኔራል አብዱልፈታህ አልቡራንን በመጥቀስ እንዳመላከተው አቡዳቢ በጄኔራል ሐምዳን ዳጋሎ ለሚመራው ፈጥኖ ደራሽ ኃይል ወይም አርኤስኤፍ የምታደርገውን ድጋፍ እንድታቆም እንዲሁም የሱዳንን ሉዓላዊነትና አንድነት እንድታከብር ቅድመ ሁኔታ በማስቀመጥ ሱዳን ከተባበሩት አረብ ኤሚሬቶች ጋር ለውይይት ዝግጁ መሆኗን ገልጿል። ይሁን እንጂ የሱዳን ባለስልጣናትና መሰል አስተያየቶች በፍጹም እንዳልተሰጡ አጥብቀው የገለጹ ሲሆን የተባበሩት አረብ ኤሚሬቶች በጎረቤት አገራት ማለትም በቻድ በሊቢያና በኢትዮጵያ በኩል ለአርኤስኤፍ ወታደራዊና ሎጂስቲክ ድጋፍ እያደረገች ነው በማለት ለረጅም ጊዜ ሲያቀርቡት የቆዩትን ክስ በዛሬው ተቃውሟቸውም አሰምተዋል። የተባበሩት አረብ ኤሚሬትስ መንግስት ንብረት የሆነውና ለአቡዳቢ ቤተ መንግስት ቅርበት ያለው ሚድል ኢስት አይ ሚዲያ በጉዳዩ ላይ ዘገባ መስራቱን ተከትሎ የቤንዛይድ መንግስት የአቋም ለውጥ እያደረገ ይሆን ሲሉ ይጠይቃሉ። የተባበሩት አረብ ኤሚሬቶች በኢራን ብርቱ ፈተና እየደረሰባት ሲሆን በወደብ ወረራ ፖሊሲዋ የተነሳም በርካታ ጫና እየደረሰባት ትገኛለች። በዚህ ጫና ውስጥ ባለችበት ሁኔታ ደግሞ ከሱዳን ለሚገኝ የወርቅ ሀብት ሲባል በእርስ በርስ ጦርነቱ መግባቷ የበለጠ ጫና ያከብድባታል ተብሎ ይታሰባል። ከምንም በላይ ደግሞ ከአረብ ሊግ አባል ሀገራት ባፈነገጠ መልኩ በሶማሌላንድ ጉዳይ እስራኤልና ሶማሌላንድን አለማውገዟ እውቅና ለመስጠት አስባለች ተብላ ተጠርጥራለች። ከዚህ በተጨማሪም በግብጽ አጀንዳ አቅራቢነት የትግራይ ክልልን አገርነት ጉዞ በአረብ ሊግ ስብሰባ ላይ የተቃወመው የቤንዛይድ መንግስት ነው። ሌሎች ጫናዎችም የበረቱበት የቤንዛይድ መንግስትም ከሱዳን ወታደራዊ መንግስት ጋር ልዩነቱን ለማጥበብ ያሰበ መሆኑን ተንታኞች ይናገራሉ። ጥያቄው የተባበሩት አረብ ኤሚሬትን ተሸክሞ ሱዳን የገባው የብልጽግናው መንግስት ነገ ምን ሊወስን ይችላል የሚለው ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 14 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።